ሰላም ጤና ይስጥልኝ እንደምን አላችሁ? የምወዳችሁና የምትወዱኝ ውድ የዚህ ቻናል ቤተሰቦች አንድ ለእናቱ ደራሲ አቤ ጉበኛ። አሁንም ምቀኛ። ያለ ምቀኛ እንዳይኖር ሆኖ የተፈጠረ ሰው ምቀኛ ቢጠፋለት እናቱ ምቀኛ ሆና ትነሳለች። ልጅ ካሳ እግዚአብሔር ከፈጠረበት ምሕረተ ቢስ ጠላቶቹ መካከል ዋኖቹ ምቀኞቹ ነበሩ። ካሳ በማንም ዘንድ የተጠላ መሆን የተናቀ ሰው ሆኖ አያውቅም። ነገር ግን በምቀኞቹ ክፋት መድረሻ ከማጣት የደረሰ ሰው ነበር። ደጃዝማች ማሩ በሕፃንነቱ ወራት በተነገረ ሟርት ተሸብረው የሕፃን ስደተኛ እንዳደረጉት ሁሉ አሁን ደግሞ የማሩ የእህት ልጅ የሆኑት ወንድሙ ደጃች ክንፉ በጥርጣሬ በሚፈጠር ምቀኝነት ተነሱበት። ደጃች ክንፉ የግብጾችን ጦር ድል አድርገው ወደ ደንቢያ ሲመለሱ እግር መንገዳቸውን ወደ ቋራ ሂደው ከአባታቸው ጋር ጥቂት ጊዜ ቆይተው ነበር። በዚህ ጊዜ ሚስጥረኞች ከሆኑ አሽከሮቻቸው ጥቂቶችን ወደ ማኅበረ ሥላሴ ልከው ብዙ ዘመናት ዘግተው የኖሩትን መጪውን ነገር አስቀድሞ በመናገር የታወቁትን አባራቁትን ስለ ካሳ ወደፊት ሁኔታ ጠይቀውላቸው እንዲመጡ በሚስጥር ላኩ። አባራቁት ወደ ገዳም ገብተው ከመዝጋታቸውን በፊት ከወገባቸው ላይ ካለ ገዳማቷ ዳባና በራሳቸው ላይ ካለች ቆብ በስተቀር ሌላ ልብስ ሰውነታቸውን ነክቶ ስለማያውቅና ራቁታቸውን በየቦታው ይዞሩ ስለነበረ አባ ገብረ ማርያም የሚባለው ስማቸው ቀስ በቀስ ተረስቶ አባራቁት ይባሉ ነበር። ይህ ስም ስማቸው ሆኖ ስለቀረ ወደ ገዳም ገብተው ከዘጉ በኋላ አባራቁት እየተባሉ ይጠሩ ነበር። አባራቁት ዘግተው የሚኖሩ ከሰው ጋር ዓይን ለዓይን የማይታዩ ሰው ቢሆንም ከቤታቸው ውጭ በታዛዝ ስር ሆኖ አንዳንድ ነገር ለሚጠይቃቸው ሰው በምሳሌ እያደረጉ አንዳንድ ነገር ወርወር ያደርጉ ነበረ። አባቴ ካሳ ለደጃዝማች ክንፉ ምንድን ናቸው? አለ በታዛ ቁጭት ካሉት የክንፍ መልእክተኞች አንዱ። አባራቁትም ቃላቸውን ዝቅ አድርገውና ዝግ ብለው ትንሹ ዛፍ ትተትል ዛፍ አይደርስም፣ ዛፍ ወድቆ አጣናዎቹ ሲያቆጠቁጡ ግን በስሩ ውጦ ያስቀራቸዋል። ትንሽ ዛፍ ተትልቅ ዛፍ በቁመቱና በስፋቱ የበለጠ የዱር አራዊት የቤት እንስሳት የሚጠለሉበት ይሆናል አሉ። ጠያቂዎቹ የምሳሌ አነጋገር አልገባቸው ስላለ ሌላ ከዚህ የሚቀል መልስ ለማግኘት በማሰብ ሌላውስ እንዴት ነው ሲሉ ጠየቁ። ሌላ የለም፣ አንድ ብቻ ነው፣ ይህም ለክንፉ ንገሩት። ያካሉ በኋላ አባራቁት ዝምታቸውን ቀጠሉ። መልእክተኞች ከማኅበረ ሥላሴ ገዳም ተመልሰው አባራቁት የተናገሩት ለደጃዝማች ክንፉ ሲነግሯቸው ነገሩ በጣም ከነከናቸው። የካሳን ዘዴ ድፍረትና ቅልጥፍና በቅርቡ ታላቅ ድል በማድረግ ባገኙበት የጦር ሜዳ ላይ ከማየታቸውን በላይ የማኅበረ ሥላሴ አባራቁት ይህን የመሰለ ካሳ አንተን አይደርስብህም፣ ልጆችን ግን እንደሌሉ አድርጎ ያስቀርብሃል፣ እሱም ታንተ እጅግ የላቀ ሰው ይሆናል፣ ክርስቲያኑና አረመኔው በእርሱ ስር ይተዳደራሉ ያለው እሱ ብቻ ነው፣ ያለ እርሱ ሌላ የለም የሚል ትርጉም የያዘ የምሳሌ አነጋገር ስለላኩባቸው በነገሩ በጣም አሰቡበት። ሳይፈልጉም ካሳ የሚጠሉበት ስሜታቸው እየተገለጠ ጀመር። ደጃዝማች ክንፉ አባታቸው ከቋራ ይዘው ከድል አድራጊው ሰራዊታቸው ጋር ወደ ደንቢያ ሲመለሱ በፈንጃ ከተማ የነበረው ዝግጅት በደንቢያ የግብር ግባት ታሪክ ውስጥ የመጀመሪያነቱ ደረጃ ሊሰጠው የሚገባ ነው እያሉ ብዙ ሰዎች ተችተውበታል። ወይዘሮ ወለተ ተክሌም ከአማራ ሳይንት ወደ ደንቢያ መጠው በዚያ ሲኖሩ ብዙ ጊዜያቸው ነበረ። ልጅ ኃይሉና ወይዘሮ ወለተ ተክሌ ያን በመሰለ የመከራ ጊዜ ተለያይተው እንደቀሩ ቆይተው ልጅ ኃይሉ የራሳቸውን ጠጉር ከሩቅ ሆኖ ሲያዩት በጥጋቸው ከቆሙት ነጫጭ ሻሽ የጠመጠመ ካህናት አንዱን አስመስሎ እስከሚያሳያቸው ድረስ ሸበቶ፣ ወይዘሮ ወለተ ተክሌም የአደንቧላ ሰውነታቸውን ከሚችለው በለጥ የሚል የውፍረት ጭነት ተደርሶበትና ጉንጮቻቸው በመሸብሸብም ባይሆን በማለክለክ ወደ ወፈረው አንገታቸው ወረድ ብለው ይታዩ ነበር። ትዝታ ከወጣቶች ይልቅ በሽማግሌዎችና በባልቴቶች ላይ ስለሚጠነክር ልጅ ኃይሉና ወይዘሮ ወለተ ተክሌ በዚያ የፍቅራቸው አበባ ባልጠወለገበት ጊዜ በደጃዝማች ማሩ ትእዛዝ የተለያዩበት አሳዛኝ ጊዜና አሁን ከሁለታቸው የተወለዱት ደጃች ክንፉ
በየዘመኑ ለኢትዮጵያ ከተንኮል የማያተርፉላት ጠላቶች ጦር ደምስሶ በደጃዝማች ማሩ መንበር ተቀምጦ ግብር ለማብላት መብቃቱ ያዩበት የደስታ ቀን በአንድነት የሁለቱንም ሰዎች ልቦች ስለመቱት ከዚያ ሁሉ ሰራዊትና ሕዝብ መካከል አንገት ለአንገት ተቃቅፈው ጉጭ ለጉጭ ሲሳሳሙ ከወንዶች እንኳ ይበልጥ ቆራጥና ብልህ መሆናቸው በእርግጥ የተመሰከረላቸው ወይዘሮ ወለተ ተክሌ አልፎ አልፎ ሳይታይባቸው ያልቀረው የሴትነት ጠባያቸው ተገለጠላቸው። በእነዚያ የዘመን መግፋት አጥቢያ ኮከብነታቸውን ባለወጠባቸው አይነቶቻቸው መንታ መንታ የእንባ ዘለላ ሲወርድ የልጅ ኃይሉ ነጭ ሪዝና ነጭ ኩታ ዝናብ ማለቱ ቃል ማጋነን ቢመስልም እንኳ ካፌ የወረደባቸውን ያህል በውሃ ራሱ። ልጅ ኃይሉም እንባ ባያፈሱም የፊታቸውን በላብ መወርሳት ጥቂት ራቅ ብሎ ላያቸው እንባውን ያጎርፉት አስመስሏቸው ነበረ። ይህን ሁኔታ በዚያ ጥግ ቆመው ከተመለከቱት ወይዛዝርትና መኳንንት መካከል አንዳንዶቹ ሁኔታቸው ልባቸውን ስለነካው ብቻ በእንባ ሲንሰቀሰቁ፣ አንዳንዶቹ የክንፉ እናትና አባት መሆናቸውን ስላወቁ ብቻ በአድርባዮች ልማድ ከንፈራቸውን ሲመጡ ከሚፈልገው በላይ በማስጮህ የሐሰት የሐዘን ተከፋይነታቸውን ይገልጹ ነበር። ጅሎ ሁሉ አሁን እነሱን ለይቶ አይቶ ማን ውለታ ሊከፍልላቸው ነው? ልጅ ካሳ ከወንድሙ ጥግ ነው የአባቱና የወይዘሮ ወለተ ተክሌን ሁኔታ ሲመለከት ልጅ ኃይሉና የራስ ኃይሉ እናት ወይዘሮ አትጠገብ ይህን በመሰለ ሁኔታ እንደማይገናኙ ትዝ አለውና ከዚህም በቀር ለዚያ ጊዜው ድል በስምም ባይሆን በስራ ዋናው እርሱ ሆኖ ሳለም ከዚያ ሁሉ ወይዘሮ መካከል እናቱ ስላልነበሩ ልብን የሚንድ አንድ አይነት ሐዘን ስሜቱን ነካው። እንባውን በወንድነቱ ኃይል ቢጋታውም ሐዘኑ በግንባሩ ላይ መነበቡ አልቀረም። 18 ዓመት እንኳ ገና ባልደረሰ ኮበሌ ግንባር ላይ ብዙ የግንባር መስመሮች ሲታዩ ምን ይባላል? ወዲያው ግንባሩ ተጀመረ፣ ወዲያው ግብሩ ተጀመረ። ያን ሁሉ ሕዝብ አዳም በድንኳንና በአዳራሽ ግብር ለማግባት አባይን በጭልፋ መሆኑን አስቀድሞ ስላወቀ እስከ ብዙ ዘመናት ድረስ ለሰፋፊ ነገር ሁሉ የደጃዝማች ክንፉን ዳስ የመሰለ እየተባለ ሲነገርለት የኖረ ሰፊ ዳስ ተሰርቶ ነበረ። ጠላው የተጠቀመበት ጠጁ የተጣለበት ጋንና ገንዳ ከመብዛቱ የተነሳ ተዳሞት እስከ ዘወገራ ጋኑ ተቤቱ የቀረ ባላገር ያለ አይመስልም እየተባለ ተነግሯል የሚሉ አሉ። በዚህ ግብር ላይ የነበረው አዝማሪ ብዛት ራሱ ለ4-5 አቆልቋይ የሚበቃ ነበር። በዚያ አገር ምድር ያለበሰ ዳስ ውስጥ ግማሹ ሲወጣ፣ ግማሹ ሲገባ፣ ግማሹ ሲበላ ሲጠጣ አዝማሪዎች በመሃል ቆመው ማንም ሊያደምጣቸው ያልቻለ ዘፈናቸውን ያወርዱ ነበር። ደጃች ክንፉም ከፍ ካለ ቦታ ላይ ከሕዝቡ መካከል ተቀምጠው በማብላት በማጠጣት ፈንታ እናታቸውና አባታቸውን በመሃል አስቀምጠው ወዲና ወዲህ እያሉ በማዘዝ እንግዶቻቸውን ይጋብዙ ነበረ። ልጅ ካሳም ከወንድሙ ጋር እየተዘዋወረ ከማስተናበሩም በላይ አልፎ አልፎ ለሽማግሌዎቹ መኳንንት ስጋ እየያዘ ያስቆርጥ ነበረ። ግብሩ እየተበላ ሕዝቡ በመጠኑ ገብ እንዳለ የነ ልጅ ኃይሉ የደጃች ማሩን ታሪክ ከስር ከመሰረቱ ከሚያውቁ አዛውንት መኳንንት አንዱ ተነስተው በጥቁሩ ካባቸው ላይ የኩታቸውን ጫፍ አጠፍ አድርገው ያን ሰፊ ዳስ በሞላው ከግዙፍ አካላቸው በሚገዝፍ ድምፅ ምረቃ ጀመሩ። ያ ሽበት፣ ያ ድምፅ፣ ያ ግርማ ማንም ለማድመጥ የሚስብ ስለነበር በተለይ ከሀገራችን ከፍተኛ የሃሊና ጥሪቶች አንዱ የሽማግሌን ቃል ማድመጥ ስለነበረ በዚያ ሰፊ ዳስ ለጥ ያለው ሕዝብ በሙሉ አይኑን ወደ አረጋዊ መኮንን ወርውሮ ያደምጥ ጀመረ። ሽማግሌው መኮንንም ምርቃታቸውን ሲጀምሩ እንዲህ አሉ። ሁሉም ባሰበውና በተለመው መንገድ የሚፈጸመው ፈጣሪ ስሙ ለዘላለም ይቀደስ። ሀገራችን ኢትዮጵያን ታረማመረ ክንፉ ጠብቋት የኖረ ጌታ ምስጋና ይድረሰው። ጌታ የደጃዝማች ክንፉ ሆይ ቢሆን እግዚአብሔር ሰውም አይጠላም፣ ታልሆነ ሰው በክፋቱ በጥላው ጊዜ እግዚአብሔር አይጨምርብህ። ስለዛሬው ድል ስለዛሬው ግብር መናገር በተገባኝ ነበር። ነገር ግን ስለነዚህ ጉዳዮች እነሱን ብቻ ያዩ ይነገራሉና ለነሱ ብንተወው ተገቢ ነው። እኔ መናገር የሚገባኝ የእግዚአብሔር ታምር ነው። ጌታዬ ልጅ ኃይሉ በዚች በፈንጃ ከተማ ስንት ዓመት ተንገላቱባት። እመቤቴ ወለተ ተክሌ ይህችን ከተማና የዚችን ጀግና አባት ባለቤቷን በምን ሁኔታ ተተው እንዴት ባለ ሁኔታ ተለዩት? ያን ታዩት ተሰሩት ሰዎች መካከል ዛሬ ስንት አሉ? የእድሜውንም የእድሉን ባለቤቶች ናቸው። ያን ቀን በታላቅ የትዝታ መንፈስ የምትታዩት እናንተ ብቻ አይደላችሁም? የእግዚአብሔር ፍርድ ምን ይርቅ ምን ይጠልቅ ሌላ ሳይሆን የእግዚአብሔር ፍርድ ለማየት ምን ነው የማቱሳላት የሚባገኘው? ለመብለስ በልቻለሁ። አሁንስ ጥርሴም ጮማ ማድረቅ አቅቶታል። ግን የእግዚአብሔርን ስራ ለማየት እንደዚሁ በኖርኩ። ጌታዬ ደጃዝማች አዱኛውን ከፍ ከፍ ያድርገው፣ ተዚህ ያድርሰው። የአባት እናት አምላክ ተዚህ የተበለጠ ክብር ያድርሰው። አገሩን ተወራሪ ጠላታችን እንዳዳኗት
እግዚአብሔር ተባላን ጋራ ያድነው። የጠላቶቻችን ክንድ እንዳደቀቁት የጠላቶችን ክንድ ያድቅቅሎ። ከዚህ በኋላ አንድ አማርኛ መወደስ እንድናገር ጌቶች እንዲፈቅዱልኝ በትህትና እለምናለሁ ካሉ በኋላ አዛውንቱ ፍትሐሊተ እግዚኦ ወተበቅለ በቀልዬ በማለት 2 ጊዜ መልሰው ተናገሩና አማርኛው መወደስ ቀጠሉ። መደንግዝ ክንፍ የብራ መብረቅ በወረደ ጊዜ ድንገት መሰል ነበልባል ጠንቦራ የግጾች ባሻ በምድር ጉራ ፍሬውን ሲዘራ ድንፋታ የግብፅ አበባ ረገፈ በመታው በረድም ምንም ሳይፈራ ምንም ጊዜው ቢሆን ብራ የግዞች ጥፋት በረደ ወርዷል ታንገንተ ጋራ ለዓለም ልበሂ ኢትዮጵያ በጽንፍ አባይ ኤሪትራ ጥላትሽ ወድቃለችና ወሰኗን ዘል እግሯ ተሰብራ ደሞም የሰላም ኖሮሽ ክንፍ ብርቱ ማሞራ ድናለች ተግፈኛ አውሬ በዚያ በብርቱ በክንፏ በራ። አዛውንቱ ይህን አማርኛ መወደስ ባበረከቱ ጊዜ ከግራ ከቀኝ ያሉት መኳንንትና ካህናት ሁሉ ይበል ይበል ግሩም ነው ድንቅ ነው ሲሉ ይሰሙ ነበረ። ከዚህ በኋላ ብዙዎቹ እየተነሱ ምርቃቱን ቅኔውን ግጥሙን ሊያጎርፉለት ብዙዎቹ በልጅ ኃይሉ ላይ በደጃዝማች ማሩ ጊዜ የደረሰባቸውን በደልና ያ በደልና ግፍ ልጃቸውን ለዚህ ማብቃቱን እርሳቸውን በዕድሜ ያቆይቷቸው ይህን ለማየት መድረሱን እያነሱ ያጫውታቸው ነበር። ልጅ ኃይሉ ከጨዋታው መካከል አነሱና አልደረስንበትም እንጂ ከፍተኛው እግዚአብሔር ምስክርነት የሚገለጸውስ በዚያኛው ላይ ነው ብለው ወደ ባለጋሚው ጎረምሳ ወደ ልጅ ካሳ በጣታቸው አመለከቱ። እነ ልጅ ኃይሉ በተቀመጡበት ጥቁመው የነበሩ ደጃች ክንፉም ይህን ነገር በድንገት ከጆሮአቸው ጥልቅ ስላለ ልክ አንዳች ነገር እንደወረደባቸው ሰውነታቸውን ዝግን አደረጋቸው። ከዚያ ወደ ካሳ ዘወር ብለው ሲመለከቱ ወደ አንድ አቆልቋይ ስጋ ሲዞ አድርሶ ከተመለሰ በኋላ ቁሞ የጎደሉን ለማወቅ ሲመለከት ባዩ ጊዜ የአቤል መስዋዕት በሰመረ ጊዜ የቃየልን ልብ ያቃጠለው የቅናት ነበልባል ልባቸውን ስላቃጠለው አንዱን ትልቅ ካራ ከአንዱ መኮንን እጅ መንጥቀው ወሰዱና ይሄ እቡይ ወይ አይሰራ ወይ አይቀመጥ ተዚህ ቁም ምን ይወላገድብኛል ብለው ወደ ካሳ ሲወረውሩበት ደግነቱ ካሳ ስድባቸውን ሰምቶ በነገሩ ነቅቶ ስለነበር ዝቅ አለና የተወረወረበትን ጠውሌ ካራ አሳለፈው። ካራውም እግዚአብሔር ሰው አታጥፋ ብሎት ኑሯል መሰል ሰዎች በልተው ጠጥተው እንደለቀቁት ሌሎች ገና ካልተነከስኩበት የሸንበቆ ሴዴቃ ላይ ሄዶ ተሰካ። በዚህ ጊዜ ልጅ ኃይሉና ወይዘሮ ሁለት ተክሌ እንዲሁም ሌሎች መኳንንት ወይዛዝርትና ካህናት ሁሉ ከያሉበት እየተደነጋገጡ ተነሳስተው በደጃዝማች ክንፉ ላይ ተረባረቡባቸው። የደጃች ክንፉ ልጆች መኮንን ይልማና ጋረድ በአባታቸውና በአጎታቸው መካከል ያለውን የስሜት ጥላቻ በግልጽ እያዩ በዚህ ጊዜ ነው እርግጥ ነው ሶስቱም ገና ሕፃናት ነበሩ። ቢሆንም በልጅነት የተፈጠረ የጥላቻ ስሜት በቀላሉ የሚዘነጋ አይደለም። ሰው ክፉም ሆነ ደግ ጠባይ ወይም ስሜት በልጅነት እድሜውና በልጅነት ጊዜ ከሚያየው እንክብካቤ ይበልጥ እንደሚወረስ ይታመናል። እነዚህ ሶስቱ ልጆች ከልጅ ኃይሉና ከወይዘሮ ሁለት ተክሌ ጋር ቁጭ ብለው ሲጫወቱ ደጃዝማች ክንፉ የወረወሩት ካራ ካሳ ዝቅ ብሎ ሲያመልጥ ተመልክተዋል። ምናልባትም የነጋረድ ጥላቻ ከዚህ ጊዜ ጀምሮ የተፈጠረና እያደገ ሊሄድ ይቻለ ይሆናል። መከረኛው ካሳ ለማን እንደሚያዋይ ተቸግሮ እንጂ ከዋዳልጦ ድል ጀምሮ ወንድሙን የሚያይበት ጠባይ ሁሉ ፍጹም ምቀኝነትና በምቀኝነት የሚመጣ ጥላቻ ብቻ መሆኑን ተረድቶ ነበረ። ሕይወቱን ለማጥፋት የሚችል የግፈኝነት ሙከራ ሲያደርግበት ሲያይ ግን ዝም ብሎ ለማየት አልፈለገም። ወዲያው ከዳስ ወጥቶ የሚሰደድበትን አቅጣጫ ለብቻው ቁጭ ብሎ ማሰብ ጀመረ። ልጅ ኃይሉም ካሳ ከጧት ጀምሮ እስከዚያ ሰዓት ድረስ ወዲና ወዲያ ሲባክን ከዚያ ከሞላው ጠጅና ጮማ ምንም ሳይቀምስ መውጣቱ ልባቸውን በጣም ቆረቆረው። ዓይናቸውም ባቋጠረ። ካሳ ግን ቆልጦ ወጥቷል። የክንፉ ቤት እህልና ውሃ ከእንግዲህ ለርሱ እርሙ ነው። ክንፉና ካሳ ቃየልና አቤል ከመሆን ቢድኑም ኤሳውና ያዕቆብ ሆነዋል። ልጅ ካሳ ማንንም ልሰናበት በማለቱ ገላጋይና አማላጅ መንገዱን እንዲያሰናክልበት አልፈለገም። አሽከር ጋሻ ጃግሬ የሚባል ጣጣም አልፈለገም። ጦርና ጋሻውን ብቻ ይዞ ወደ ጎጃም ጉዞውን ጀመረ። ከደንቢያ ተነስቶ በዚያ ዘመን የጎጃምና የበጌምድርን ወሰን ከነበረው ቦታ ለመድረስም የ4-5 ቀን ግስገሳ ያስፈልግ ነበረ። ቀደም ብለን እንዳየነው ሁሉ ደጃዝማች ማሩ ከጎጃም ግዛት ውስጥ ካቸፈር እስከ ዳሞት ድረስ ያለውን ክፍለ ሀገር ወደ ግዛታቸው አግብተውት ስለነበር የማሩ ቀመስን ግዛት አልፎ ወደ ጎጃም መድረስ ቀላል አልነበረም። ስለዚህ ካሳ ጉዞውን በጥንቃቄ በዘዴ ማድረግ ነበረበት።
ከዚህም በቀር ከጣቁሳ ደንበር ጀምሮ እስከ አገው ምድር ድረስ ያለው መንገድ በነፍሰ ገዳዮች በቀማኞችና በሌቦች የተሞላ ስለነበረ በዚያ ቦታ የሚያልፍ ሁሉ ነፍሱን እየሸጠ ነበር የሚሄደው። ደጃዝማች ክንፉ በግዛታቸው የሚገኙትን ወንበዴዎች ለማጥፋት እጅ እግርን በመቁረጥ ዓይን በማፍረጥ በጭካኔ ቢቀጡም የነ ሜንጫ፣ የነ አቸፈር፣ የነ አለፋ፣ የነ ጋዝጌ ሽፍታ እንዲህ በፍርሃት የሚበገር አልነበረም። አንድ ጊዜ ነፍስ ገሎ የወጣማ መቼም ያው የታወቀው የዱር አውሬ ማለት ነው። ልጅ ካሳ ወደ ደጃች ጎሹ ለመድረስ የተጓዘው እንደዚህ ያለ ችግር ባለበት መንገድ ነበረ። በፈረስ በየአቅጣጫው ከሚፈልጉት የደጃች ክንፉ አሽከሮችና በየቦታው መንገደኛውን ሁሉ እያቆሙ ሲዘርፉ ሲገሉ ከሚውሉ ሽፍቶች ለማምለጥ የሚበዛውን የቀን ጊዜ በየባላገሩ ቤት በእግዚአብሔር እንግዳነት እያሳለፈ ሌሊት ጎዳናውን ይዞ በቀን ጊዜ ሲጓዝ ዱር በዱር እየተሽሎከለኮ ይጓዝ ነበረ። ወደ ጎጃም ከገባ በኋላም ክርስቲያኑና እንግዳ በመቀበል ተወዳዳሪ የሌለው የጎጃም ሕዝብ በደረሰበትና በየደረሰበት እግሩን ሚስትየውንና ባልየውን እየተሻሙ በማጠብ መኝታቸውን እየለቀቁ በማስተኛት አስፈሪ የሚባለውን ቦታ ሸኝቶ በማሳለፍ ከፍ ያለና የማይረሳ እርዳታ አደረገለት። የጎጃም ሕዝብ ካሉት ከፍተኛ ባሪዎች አንዱ መንገደኛ የሆነ እንግዳን ይሄ ነው በማይባል ደግነትና ትህትና መቀበልና መሸኘት ነበረ። በዝምድና ወይም በሌላ ዞግ ሳይሆን የእግዚአብሔር እንግዳ ብሎ እግሩ ከጣለው ቤት ካረፈ ቤቱ ቤቴ ለእንግዳ ይባላል። የእግዚአብሔር እንግዳ እግዚአብሔር ራሱ ቢመጣም በአንድ ባላገር አቅም ብዙ ብልጫ ሊደረግለት በማይችል ሁኔታ ተከብሮ ያድራል። ለዘውትሩ በኩራት የሚታጀለው ጅንን እንኳ ጋቢውን አድርጎና ተንበርክኮ የእግዚአብሔር እንግዳ እግር ሲያጥብ ክርስቶስ የጸሎተ ሐሙስ ዕለትን የሰጠውን ትእዛዝ በመፈጸሙ ሌላ የመንፈስ ኩራት ከሚሰማው በቀር ጥቂት ቅሬታ አይታበይም። በዚህ ሁኔታ ወጣቱ ካሳ ከደንቢያ ወጡ አቸፈር ከደረሰ በኋላ በየመንገዱ ያለው የሽፍቶች ፍርሃት ባይቀርለትም በየደረሰበት ቤት ታላቅ መስተንግዶ እየተደረገለት አለፈ። ከአድካሚውና ካስፈሪው ጉዞ በኋላም ወደ ደጃች ጎሹ ከተማ ደረሰ። የደጃች ጎሹ ቤት በዘመነ መሳፍንት የስልጣንና የመሪነት ሽሚያ ከሚታይባቸው ግዛቶች አንዱ ጎጃም ነበር። ዘመነ መሳፍንት ወደ ማለፉ በተቃረበበት ዘመን የሸዋ ግዛት ብቻ ከግፌው ለየት ብሎ የራሱን አቋም በማጠናከር በፊት በስመ ጥሩ በንጉሥ ሳህለ ሥላሴ በኋላም በልጃቸው በንጉሥ ኃይለ መለኮት እየተገዛ በበጌ ምድር በጎጃም በግፌ በላስታ መካከል ይደረግ ከነበረው የኔ እበልጥ ውድድር ወጣ ብሎ ሲቆይ የቀሩት ከዚያ ትርምስና የእርስ በርስ እልቂት ተካፋይ እንደሆኑ ቆይተዋል። በዚያ ዘመን ገናናውና ጎልቶ ከሚታዩት መሳፍንት አንዱም የጎጃም መስፍን ደጃዝማች ጎሹ ነበሩ። ደጃዝማች ጎሹ ዘመን ካፈራቸው ጀግኖች አንዱ ከመሆናቸውም በላይ እንደ ብዙዎቹ የጎጃም መሳፍንትና መኳንንት በለጋስነታቸው በብዬ አጠጭነታቸው የታወቁ መስፍን ነበሩ። በጦረኝነታቸው በኩልም የማይበገሩ ወንድ መሆናቸውን በብዙ የጦር ሜዳዎች ላይ አሳይተዋል። የደጃች ጎሹ የተፈጥሮ ስጦታ ደረቅ ጀግንነት ብቻ አልነበረም። ደግነት ያላቸው፣ ቀልድና ስለምን ግጥም እጅግ የሚያውቁ፣ ጨዋታ የሚወዱ ተወዳጅ ሰው ነበሩ። ከዚህ በላይ ጎጃምን ያህል ሰፊ ሰራተኛ ጀግናና የሃይማኖተኛ ክፍለ ሀገር መግዛት ተደርበው እነዚህ ደጃዝማች ከደጃዝማች ጋር ሳይሆን ከራሶችም ጋር ከታላላቆችም ጋር እንዲቆጠሩ አድርጓቸው ይገኝ ነበር። ደጃች ጎሹ እንዲህ ያለ መስፍን በመሆናቸው ከየክፍለ ሀገሩ የተጣላው የሚኖርበት አካባቢ ያልተመቸው ወታደር ወደ ጎሹ ግዛት መኮብለል ልማዱ ነበር። በተለይ በጌ ምድርና ጎጃም በአቀማመጥ የተቀራረቡ በመካከላቸው ልዩነት አለ ቢባል የስሞታቸው መለያየት ብቻ የሆነ አንድ አይነት ዘር፣ ሃይማኖትና ባህል ያለው አንድ ሕዝብ የሚኖርባቸው ግዛቶች ስለሆኑ በጎጃም በመኖር ያልተደስተው ወደ በጌ ምድር፣ በበጌ ምድር በመኖር የተከፈው ወደ ጎጃም መሄድና ለጌታ ማደር እንደ ማንኛውም በየዕለቱ የሚፈጸም ስራ የተለመደ ነገር ነበር። ይህ በመሆኑ ልጅ ካሳ ወንድሙ ምን ያህል እንደጠሉት አረጋግጦ ባወቀ ጊዜ ለሽሽት የመረጠው ቦታ ጎጃም፣ ለአባትነትና ለጥገኝነት የመረጣቸው ጌታ ደጃች ጎሹ ሆኑ። ደጃች ጎሹ ካለ ደግ ባህሪያቸው ሁሉ የጠንቋይ ሟርት፣ የባህታዊ ንግሥት በጣም ያሞኛቸው ነበር ይባላል። በዚህ ልማዳቸው ብዙ ንግሥት ሲከታተሉ ሕይወቱ የሚጠፋው ካሳ በሚባል ሰው እጅ ነው የሚል አንድ ንግሥት ሰምተው ጉዳዩን በልባቸው ይዞ ካሳ የሚባል ስምን ሁሉ በጥርጣሬ ሲጠባበቁ ወጣቱ ልጅ ካሳ ኃይሉ ከደንቢያ ወደ አደባባያቸው በድንገት ደረሰ። ካሳም ለደጃዝማች ጎሹ እይታ ለማድረግ ከከተማው ከደረሰ በኋላ
ራሳቸውን ለማግኘት ደጅ ሲጠኑ ሰንብቶ አንድ ቀን ጠዋት እንዲቀርብ ተፈቀደለት። ወደ ልፍኝ ተጠርቶ ከገባ በኋላ ለጥ ብሎ እጅ ነሳና ቆመ። ደጃች ጎሹ በዚህ ጊዜ ከመካከለኛ ዕድሜ አለፍ ያለ ሰውነታቸው ልከኛ ቢሆንም ግርማቸውና ሁኔታቸው ከዝናቸው ጋር የተመሳሰለ ሰው ሆኖ ያገኛቸው። ሆኖም እንደ ወንድሙ እንደ ደጃች ክንፉ የተለቀሙ መልከ መልካም አልነበሩም። ለጥ ብሎ እጅ እንደነሳቸው ደግነትና ባፋቸው ከዋጠው ከሸካራውና ከቆጠው ክንፉ ባህሪ የተለየ የደግነትና የገራምነት መንፈስ በሚታየበት ጨዋ ድምፅ እንደምን አድረሃል አሉት። ለጥ ብሎ እጅ በመንሳት ለሰላምታው መልስ ሰጠ። ስም ማን ይባላል አሉ ደጃዝማች። ካሳ ይሉ ይባላሉ። ደጃች ጎሹ ካሳ የሚለውን ድምፅ ሲሰሙ ንግልቱ ትዝ አላቸውና ሰውነታቸው ጥቂት ሰቅለጥ አለ። ከዚያም የካሳን ፊት ትክ ብለው አስተዋሉት። በፊቱ ላይ የመወደድ ወይም የመፈራት ምልክት ያለበት ከብዙ ሰዎች ላይ ቢፈልጉት ሊያገኙት የማይችሉ ልዩ ነገር አነበቡ። ካሳ ቁመቱ ደልደል፣ አጥንቱና ደረቱ ሰፋ፣ ሰውነቱ ቀጠን ያለ ወጣት ነበር። ግን በግንባሩ ላይ በመልካም ስሜት የሚያዩት እንዲወዱት፣ የጠሉት እንዲፈሩት የሚያድግ ልዩ ሞገስ ነበረው። ስለዚህ ደጃዝማች ጎሹ ካሳ የሚለውን ስም ቢያስደነግጣቸውም የካሳ ሁኔታ ደግሞ ሌላ ስሜት ፈጠረባቸው። ከዚህ በቀር የወንድነት ወኔያቸው ብልጭ አለባቸውና አሁን አጥፌ ካሳ የሚባል ስም ብቻ ተሆነ እስካሁን ድረስ ተገጠምኩት ሰራዊት መካከል ካሳ የሚባል ሰው ሳይኖር ቀርቶ ነው። ካሳ የሚባል ሰው ጠመንጃ ሳይተኩስብኝ ጦር ሳይወረውርብኝ ቀርቶ ነው። ወዲያ ቀኑ ተደረሰ ማንም የሚባል ሰው ቢገለኝ ምንድን ነው ልዩነቱ? በማለት ለራሳቸው በልባቸው ሲናገሩ አይኖቻቸው ከካሳ ላይ ወርደው በወለሉ ላይ ተተክለው ነበረ። የስሙን ችግር ተወት አደረጉትና ተየት ነው የመጣኸው አሉ ደጃዝማች። ተደንቢያ ነው አለ ካሳ። ተደጃዝማች ክንፉ ዘንድ? አዎ ደጃዝማች ክንፉ ትልቅ ወንድም የአባቴ ልጅ ናቸው። ዛሬ ክንፉን የመሰለ ወንድም እያለ ወደኛ ደጅ ጥና ምን አደከመህ ወዳጅ አሉ ደጃዝማች በጥርጣሬ ሳይሆን ለካሳ እውነት የመገለጽ ስሜት የሚታይበት ሁኔታ። ቢከፋ ነው ጌታዬ፣ የአባት ልጅ የማድጋ ጆሮ እንደሚባለው ሁሉ ላገለግላቸው ስፈልግ ለክፉ ነገር እየፈለጉ አስቸገሩ አለ ካሳ። እሱስ ያው ቤት ነው። ተደንቢያ ወጦ ጎጃም መግባት ተልፊም ወጦ ወደ አዳራሽ ማለት ያህል ነው። ዛሬማ እነዚያ ሞገደኞች ዘመዶች እነ ደጃች ማሩ ጎጃምን ገምድለው ወስደው ሆቴል አገው ምድርን፣ ቱማሃን፣ አቸፈርን፣ ጉታን፣ ጫራና ዚግምን የመሰሉ የሰማይ ቅራይን ያክሉ ሀገሮች ወስደው ብናል። ደጃዝማች ማሩ አጎት ናቸው ማለት አይደለምን አሉ ደጃዝማች ጎሹ ታሪኩን አቋርጠው። ደጃዝማች ማሩ ለእኔ በስጋ ይዘመዱኝም ጌታው፣ ደጃዝማች ክንፉ ለእኔ ወንድምነታቸው በአባቴ ብቻ ስለሆነ የደጃዝማች የማሩ የእህት የልጅ ልጅ እሳቸው ብቻ ናቸው አለ ካሳ። ደጃዝማች ጎሹን በዚህ ጥቂት ጊዜ ውስጥ ባሳዩት ስሜት እንደ አባቱ በመቁጠርና በውስጣዊ ስሜቱ በመዝናናት አዎ ነግረኸኛል አሉ ደጃዝማች። ካሳ እንደገና በዓይናቸው ገረፍ አደረጉትና ወደ መሬት እየተመለከቱ ዛሬ አሁን የፈለከው ተኔ ጋር ለመሆን አይደለ አሉ። አዎ ጌታዬ አለ ካሳ እጅ እየነሳ። ደግ ነው እንዳልከው ሁሉ በአሁኑ ጊዜ ተቤተ ዘመዱ ጋር የሚኖር የጨዋ ዘር ዕድሜ የለውም። ዘመናችን ያበላሽኝ ጊዜ ነው። ይሄውም ቤት ነው። እኔም አጎት ወይም ወንድም ሳልሆን አባት እሆናለሁ። ተልጅ ተብሩ አለይም። አንተም ልጅ የሆነ ለመገኘት ተበራታ አሉ ደጃዝማች ከልባቸው። ልጅ ካሳ እጅ በመንሳትና እሺ ጌታዬ በማለት የተነገረውን መቀበሉን ገለጸ። ደጃዝማች ጎሹ ካሳን ያቀረበውን የእልፍኝ አሽከር በስሙ ጠርተው ይሄን አሽከር እንደ ብሩ አድርጋችሁ ተብሩ በምን ሳትለዩ እሱ የበላውን እየበላ እሱ የጠጣውን እየጠጣ እንዲቀመጥ እንድታደርጉ፣ አሁን ወደ ዕቃ ቤት ሄደህ ሙሉ የወታደር ልብስ፣ ነፍጥና ሌላ አስፈላጊ የሆነ መሳሪያ ሁሉ እንዲሰጠው ንገር ብለው ካሳ ከእልፍኝ አሽከሩ ጋር አሰናበቱት። ከዚህ ጊዜ ጀምሮ በደጃች ጎሹና በልጅ ካሳ መካከል የነበረው ፍቅር በስም አባትነትና ልጅነት ብቻ ሳይሆን በእውነት በሚዋደዱ አባትና ልጅ መካከል ያለ ጽኑ ፍቅር ነበር። ከጊዜ በኋላ ካሳ በአደባባይ የሚያሳየው ጨዋነትና ብልሃትነት በየአቅጣጫው ደጃዝማች ጎሹ ሲዘምቱ አብሮ በመዝመት በሚያሳየው ቆራጥነትና የጦርነት ስልት ደጃዝማች ጎሹን የሚያውቅ ሁሉ እሱን እያወቀና እያከበረው ሄደ። ልጅ ካሳ በዚህ ጊዜ በተወለደበትና ባደገበት የጎንደር አካባቢ ሳይሆን በጎጃም ውስጥ ይበልጥ የታወቀና የተመሰገነ ስም ነበረው።
ካሳ ጎጃም ውስጥ ታውቆና ተከብሮ በሚኖርበት ጊዜ ወንድሙ ደጃች ክንፉ በየጊዜው ወደ ደጃች ጎሹ ሰውና ደብዳቤ እየላኩ ወንድሜን ይላኩልኝ ይሉ ነበር። ነገር ግን ደጃዝማች ጎሹ ካሳን ማጣት የማይፈልጉ ከመሆናቸውም በላይ ምናልባት ወንድሙ ይህን ያህል አጥብቀውና የሚፈልጉት ለደህና ነገር አይሆንም ይሆናል በማለት ወደ ደንቢያ እንዲመለስ ሳያደርጉ ቀሩ። ጀግናው ክንፉ ግን በሚወዱት ወንድማቸው ላይ ያሳዩት ደካማነት እንደጸጸታቸው ወደ መቃብር ወረዱ እንጂ የፈለጉት ለክፉ አልነበረም። ነገር ግን ይህ ሁሉ ሆኖ ሳለ ደጃዝማች ጎሹ ለካሳ አንዲት መንደር እንኳን አልሰጡትም። እርግጥ ነው ይወዱታል፣ ጀግንነትን ያደንቃሉ። እንዳሉትም ከብሩ ጎሹ አይለዩም። እንዲያውም አንድ ቀን ብሩ ካሳን ክፉ ቃል ተናግሮ አስቀየመው ሲባል ስለሰሙ ብሩን አስጠርተው ተው አንታው ደልዳይ ካሳን ዳግመኛ እንዲህ ቃል ተናግረው ሲሉ ብሰማ የልደው ሰማዕት ይመስክርብኝ ጀርባህን ገጥቤ ነው የማባር ብለው ተቆጠውታል እየተባለ ይነገር ነበር። የሁሉ ፍቅርና አክብሮት እያለ ለምን ከሹመት ላይ እንደነፈጉት ለማወቅ አስቸጋሪ ሆኖ ቆይቷል። ምናልባትም የንግርቱ ፍርሃትም ሊሆን ይችላል። ልጅ ካሳም ቢሆን ምንም እንኳ በደጃዝማች በእርሱ መካከል ያለውን እውነተኛ ፍቅር ቢያውቅ የማንንም ጋለሞታጫዎች እያነሱ ሰማይ ሲያወጡ በሹመት በኩል ለእርሱ ምንም አስበው ስለማያውቁ ከቀን ወደ ቀን ነገሩ እየከነከነው እንዲያውም የፍቅራችን ያፍ ብቻ እንጂ በእርግጥ እንደሚናገሩት እኔን የሚወዱ ከሆነ ለምን ተዚህ ስም ይሉኛል የሚል ጥርጣሬ መንፈስ ተፈጥሮበትም ነበረ። በዚህ ሁኔታ ላይ እንዳሉ ደጃች ክንፉ በህመም ምክንያት ከዚህ ዓለም በሞት መለየታቸው ተሰማ። ለካሳም መርዶ ተነገረው። ልጅ ካሳ የወንድሙን ሞት በሰማ ጊዜ ያሳዩት ጥላቻና የደረጉበት ክፉ ሙከራ ትዝ አላለውም። በማኅበረ ሥላሴ ገዳም ሲማር እየመጡ የሚጠይቁትን የሚመክሩትን አስተማሪዎች ከልባቸው አደራ ጥሩ አድርጋቸው አስተምሩልኝ ሲሉት የነበረው በቤታቸው ሲነምር ከፊታቸው የሚያቀርበው ምግብ ከመቀመሳቸውን በፊት ለካሳ ቀርቦለታል ወይ እያሉ የሚጠይቁትን እንደ ጋሻ ጃግሬ አድርገው ወደ ጦር ሜዳ በሚያስከትሉትና በሌላውም ካሳ ራሱን ችሎ በሚዋጋበት ጊዜ ሁሉ ከራሳቸው ከጠላትም ወገን ብዙ ሰው አልቆ ድሉ በለየ ጊዜ ካሳ ቀጠገባቸው ካላገኙት ሕፃን ልጅ እንደጠፋ ሴት ወዲሁና ወዲህ እየተንቦጀቦጁ ካሳን አላያችሁትም